የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ቅኝ ግዛት ካላላቀቅን እድገት አይመጣም። ያላነበበ ፓስተር ሲቀባጥርበት እየዋለ ያላነበበ ኡስታዝ የግላሰሙ ሲሞላው እየዋለ ያላመሰጠረ ቄስ ሲቀባጥርበት እየዋለ እንዴት ነው ሊያድግ የሚችለው? ሀገር በሃይማኖት ብቻ አትለወጥም። ይሄን ማመን አለባችሁ። ሀገር የምትቀየረው ሁለንተናው እድገት ሲመጣ ነው። ያ ደግሞ ስታነቡ ነው። እስኪ ተመልከቱ። ብዙ 120 ሚሊዮን የኢትዮጵያ ህዝብ እኮ ጥቂት ሰዎች ናቸው የሚሾፍሩት። አይታችኋል? በፕሮቴስታንቱ ብትሄዱ ጥቂት እኔ እነሱ ለምን መሪ እንደሆኑ አይደል የሚገርመኝ እኔ የሚመራ ሰው መገኘቱ። እኔ ማርያምን እኮ ነው የምላችሁ የሚመራ ሰው መገኘቱ፣ ለነሱ የሚያጨበጭብ ሰው መገኘቱ። አንዳንድ ሰባኪያን በቤተ ክርስቲያናችን ስንት ምስጢር የተሞሉ ደማቸው ጠብ ቢል ቃለ እግዚአብሔር ሆነ እንትፍ ቢሉ ቃለ እግዚአብሔር የሚተፉ ሊቃውንት ባሉባት ቤተ ክርስቲያን እዚህ ግቡ የማትሏቸው ሰዎች ከንባብም ከጥበብም የተራቆቱ ከክርስትናም ከሰበናም የተራቆቱ ሰዎች ሰው ሲያንጋጉታ ያላችሁ ይሄ ውድቀት ነው ወገኖቻችን። ስለዚህ እኔ ወጣቶችን መመክረው ወጣት እኔ በ20 በ30 አመቱ ማንበብ አለበት። ማንበብ ማለት ደግሞ ክርስቲያኑ መጽሐፍ ቅዱስ ሙስሊሙ ቁርአን ማንበብ ይሄ ግዴታ ነው። እኔ አሁን ለምሳሌ ሐዲስ ኪዳን ብሉይ ኪዳን አራቱን ጉባኤ አነባለሁ። ምክንያቱም ክላስ ገብቼ ተማሪ አስተምራለሁ። እንዴ የክላሱ ተማሪ እንደናንተ አጨብጭቦ ከንፈር መጥቶ ሜዳ ይመስላችሁ? ደም የሚመጥ ነው ክላስ ያለው። በጣም ከባድ ነው። ካህናት ናቸው የተማሩ ናቸው ያፋጥጧቸዋል። ተዘጋጅተ ሰንቀ ካልገባ ቀባጥረ የምትወጣበት አስጨብጭበ የምትወጣበት አይደለም። ያ በጣም ስለዚህ ተማሪዎች እንዲያውቁልኝ እንዳይንቁኝም መቼም ዕውቀት የሚባለው ካቅም በላይ ሆኖ ሲያስጨንቅም ካቅም በታች ሆኖ ሲናቅም ዕውቀት ባዶ ይባላል።